ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለ ስለ ፓርትስ ኦፍ ስፒች እናያለን። አራቱን ፓርትስ ኦፍ ስፒች አይተናል። ቀሪው ደግሞ አራት ፓርትስ ኦፍ ስፒች አለ ማለት በአጠቃላይ 8 ፓርትስ ኦፍ ስፒች አለ። ሌላኛው ፓርትስ ኦፍ ስፒች ደግሞ አንደኛው ማለት it is collective noun ነው። So this collective noun it is a name for a group of people, animals or things ነው። ስለዚህ ለሰዎች አይደለ ስለዚህ ለሰዎች ግሩፕ አይደለ ስለዚህ ሎን ሰብሰብ ብላለ ነገር for people for animal or things የምንሰጠው it is ስም it is collective noun ይባላል። ስለዚህ አጠቃለ ወይም ደግሞ ሰብሰብ አድርገን ለዛ ነገር ስም የምንሰጥ ከሆነ it is collective noun ይባላል። ስለዚህ it is a name for a group ነው not an individual it is a group ነው ማለት ነው። ኤግዛምፕል ለምሳሌ ቲም አይደለ ቲም ስንል ቡድን ነገር አይደለ so it is ቡድን ማለት ደግሞ it is a group of individuals አይደለ ስለዚህ ኢንዲቪጁዋል ስብስብ ወይም ደግሞ የነገሮች መሰብሰብ ወይም ደግሞ a group of people ከሆነ it is team እንሰጣለን ማለት ነው። flock አለ family ለምሳሌ family ስንለው ለምሳሌ it is a name given for a group of people like dad mommy and children አሉ sisters brothers so እነዚህን ሁሉ አንድ ላይ አጠቃሎ ለያዘ አንድ ወይ ነው ፒላር ለሆነ ነገር ወይም ደግሞ ሰብስቦ አንድ ላይ የያዘ ነገር የምንሰጠው it is a name ነው ማለት ነው። a group of people ነው አይደለ አሁን ለምሳሌ አባት እናት እህት ወንድም ምናምን ሲባል it is a group of people ነው so ለዛ የምንሰጠው አንድ የሆነ ራሱን የቻለ ስም ፋሚሊ so this family የሚለው it is collective ነው ማለት ስለዚህ ነገሮችን ሰብሰብ አድርገን አጠቃለን ስም ስንሰጥ ማለት it is committee አይደለ ኮሚቴ አሁን ሲባል እንደዛው ማለት ነው። ሌላኛው ስድስተኛው ደግሞ it is countable noun ነው this countable noun it is የሚቆጠር ነገር ማለት ነው የሚቆጠር ወይም ለሚቆጠሩ ነገሮች የምንሰጠው ስም countable noun ይባላል። so this countable noun can be counted have both singular and plural forms ነው። ስለዚህ ለሚቆጠሩ ነገሮች የምንሰጠው ስም countable noun ይባላል። so ይሄ countable noun singular form ወይም ነጠላ ቁጥርም እንዲሁ ደግሞ plural form ደግሞ ብዙ ቁጥርም አለው ማለት ነው። ኤግዛምፕል book ካልን መጽሐፍ አይደለ አንድ መጽሐፍ ማለት ነው እየተጠቀሰለው books ካልን ግን it is መጽሐፎች so መጽሐፎች ስንል it is more than two አይደለ more than two books ማለት ስለዚህ ከሁለት በላይ የሆኑ መጽሐፎች ምናምን ከሆኑ it is books እንላለን ማለት child አይደለ ልጅ children ሲሆን ደግሞ ልጆች አይደለ ስለዚህ countable የሚባል ነገር የሚቆጠር ነገር ሆኖ ነጠላ ቁጥርና ብዙ ቁጥር ካለው countable noun ይባላል። ሌላኛው ሰባተኛው uncountable ወይም mass noun ይባላል። so this uncountable ወይም mass noun it is cannot be counted individually and usually do not have a plural form ማለት ነው። so ይሄ የማይቆጠሩ ነገሮች ሆኑ ኢንዲቪጁዋሊ የማይቆጠሩ ነገሮች ሆኑ በዛው ላይም ደግሞ ምንድነው plural form የላቸው ማለት ስለዚህ አብዥ የሆነ ቁጥር ወይም ደግሞ ብዙ የሚሆኑበት ፎርምም የላቸው እነማን uncountable ነው so አይቆጠሩም እንዲሁም ደግሞ አብዥ የሆነ ቁጥር የላቸው ማለት ነው። ኤግዛምፕል ለምሳሌ water አይደል ለምሳሌ so this water ምንድነው ውሃ ስንል የሚቆጠር ነገር ነው አይቆጠርም አይደለ so ውሃዎችም አንልም አይደለ so አብዥ ቁጥርም የለውም ማለት ነው። ኢንፎርሜሽን መረጃ በቃ መረጃ የሚቆጠር ነገርም አይደለም እናበዛው ነገርም አይደለም ማለት ነው። ሌላኛው ስምንተኛው ደግሞ እና የመጨረሻው it is compound noun ነው so this compound noun made of two or more words to create a new meaning ስለዚህ ሁለትና ከዛ በላይ የሆኑ ቃላቶች አንድ ላይ በመሆን የሚፈጥሩ አዲስ ትርጉም ያለው ነገር ምን ይባላል it is compound noun ድብልቅ noun ነው ወይም ድብልቅ ስም እንለው በአማርኛ ማለት ነው። so ይሄ ድብልቅ ስም ሁለትና ከዛ በላይ የሆኑ ትርጉም ያላቸው ቃላቶች አንድ ላይ በመሆን የሚፈጥሩት አዲስ የሆነ ትርጉም ያለው ሚኒንግ ያለው ቃል ነው ማለት ነው። ኤግዛምፕል ለምሳሌ toothpaste አይደለ tooth ጥርስ ነው አይደለ paste ደግሞ like ሳሙና ነገር አይደለ so አንድ ላይ ምን ነው toothpaste የጥርስ ሳሙና። swimming pool አይደለ swimming መዋኘት ነው pool ደግሞ ገንዳ አይደለ swimming pool ሲሆን ደግሞ ዋኛ ገንዳ ሲስተር ኢንለው አለ ባስኬትቦል አለ so እንደዚህ አይነት ሁለት ትርጉም ያላቸው ቃላቶች አንድ ላይ በመሆን የሚፈጥሩ ትርጉም ያለው ቃል ወይም ትርጉም ያለው ስም ምን ይባላል ኮምፓውንድ ናውን ይባላል። ሶ በአጠቃላይ ስለ ስም ያየነው ይሄ ነው። ከዚህ በፊት እነዚህ አራቶችን አይተናል። ዛሬ ደግሞ እንደዚህ ቀሪዎችን አራቶችን አይተናል። እናንተም በራሳችሁ ፕራክቲስ አድርጉ አንብቡት ተረዱት በጣም ቀላል ነው። ከዛ እዚህ ጋር 5 practice questions አለ። ለምሳሌ አንደኛ identify all noun in this sentence and classify them. The committee's decision about the policy change was announced during the meeting in Paris አይደለ ስለዚህ መጀመሪያ እዚህ ሴንቴንስ ወይም ደግሞ እዚህ ፓራግራፍ ላይ ያለውን ናውን ትለያላችሁ ዘንድ ናውኑን ከለያችሁ በኋላ ያ ናውን ምን ውስጥ ነው የሚካተተው ኮሌክቲቭ ናውን ነው ካውንቴብል ናውን ነው የሚለውን ነገር ለይታችሁ ከቻላችሁ ኮሜንት ላይ ጻፉልኝ መልሳችሁን
በራሳችሁም ደግሞ ፕራክቲስ አድርጉ ከዛን የተሳሳታችሁት ካለ ደግሞ አርማችኋለሁ መልሱን ኮሜንት ላይ ጻፉልኝ በቀጣዩ ደግሞ ስለሌላ ፓርትስ ኦፍ ስፒች እናያለን ማለት ስለ ፕሮናውን እናያለን ቤቱን ሰብስክራይብ አድርጉ አመሰግናለሁ ያልገባችሁ ጥያቄ ካለ ፍሪደምሊ ኮሜንት ላይ ጠይቁኝ መልካም ጊዜ ባይ